ኢትዮጵያ ትናንት ውስጥ የለውበትም ብሎ ክዷል። የኢትዮጵያ ትናንት ምንድነው አለ? ጭቆና ነው። የኢትዮጵያ ትናንት ኮሎኒ ነው አለ። ኮሎኒያል ቴሲስ ነው። እኛ we were not part of the Ethiopia past በስቴት ክራፍት ውስጥ የለንበትም። አማራ ነው እንዲህ ሲያደርጋችሁ የከረመ ብሎ ሐውልት ተክሏል አርሲ ላይ። አሁን መጣና ምን እያለ ይነግረናል? ተዋልደናል፣ በጋራ ታሪክ ተጋርተናል፣ እናንተ እኮ የኛ ናችሁ። በጎንደርና የኦሮሞ ደም ነው ሲል የጎንደር ህዝብ በኦሮሞና በጎንደሮች መካከል እኮ በርግጥም የደም ትስስር ስላለ ነው ብሎ መጣ። ጎንደር እንዲያድነው ዘመድ መሆን ፈልጎ ነው። ኦኬ ለአብይ እንዲዋጋ ጎንደር ከአማራነቱ ፈቀቅ እንዲል መስመር እንዲስት የሱን ሰልፍ እንዲሰለፍ የሱን ውጊያ የሱን ጦርነት እንዲሰለፍ እንዲዋጋለት ከቻለ አማራን ካልቻለ ደግሞ ነጥሎ ጎንደርን አይ ጉድ አብይ አህመድ በጋብቻ በፖለቲካል ሜሬጅ በጉዲፈቻ በኢትዮጵያ ትናንት ውስጥ አብረን ነበርን እኮ ከአማራዎች ጋር ኦሮማራን ብለን ሞክረው ነው ነበር እንደዚህ አድርገነው ነበር እንደዚህ አድርገነው ነበር ያላለው ነገር የለም። anyway why history ለምን ታሪክ ይጠቀሳል እዚህ ጋር? ታሪክ የኢትዮጵያን ዛሬና ነገ እንዲያስተሳስር አይደለም። ዛሬ አብይ አህመድና ስልጣኑን እንዲታደግ ጎበና ተጠራ። ጎበና ላይ የልጅ ልጆቹ ኢትዮጵያ መግባት አይችሉም። ጦርነት ያወጀ ነው ይሄ ኃይል። ግን አሁን ምን አለ? ጎበናን መዛለው አለ። ጎበናን ታሪክ አብረን ከምኒልክ ጋር ነበርን፣ አድዋም ላይ ነበርን፣ እዛም ቦታ ነበርን። አርሲም ስንሄድ ጀነራሎቹ እነሱ ነበሩ። ወደ አርሲም ሃርማሙራ ምኒልክ ብሎ ሐውልት አቁሞ ዛሬ ደግሞ ጀነራሎቹ የነበሩት ኦሮሞዎች ናቸው ብሎ መጣ። ይገለባበጣል። ኦህዴድ እንደዚህ አይነት ድርጅት ነው። ኦኬ ኮንሲስተንት አይደለም፣ ሪላየብል አይደለም። ለሚፈልገው ዓላማ የሚፈልገውን የሚጠቅስ ኦኬ ለኦህዴድ ይሄ ፖለቲካ ነው። ኮንቪንስ ኤንድ ኮንፊውዝ። ታሪክም አስፈላጊ ሲሆን ሸቀጥ ነው። እውነትም አስፈላጊ ሲሆን ይነገድበታል። ስለዚህ ለምትፈልገው ዓላማ ትጠቀምበታል። ለነሱ ታሪክ ቬሪፋያብል ሊሆን የሚችል መረጃዎች ሊቀርቡበት የሚችል ኦኬ በትውልድ መካከል ያሉ ቅራኔዎችን ሊፈታ የሚችል አይደለም። ለምትፈልገው የፖለቲካ ዓላማ ግብአት የምታደርገው ነው። የምትፈልገውን አማራ የምታዘልልበትና የምታስቀምጥበት ነው። ታሪክ ህዝብን የምታዋርድበትና የምትገድልበት አስፈላጊ ሲሆን ደግሞ ስልጣኔን ጠብቁ ዝመቱልኝ የምትልበት ነው። አማችነቱም እሱ ነው፣ ጉርብትናውም እሱ ነው። የሚያነሳው ነገር ከዛ አንፃር ነው። የኢትዮጵያን ህዝቦች ትናንት በተመለከተ ይሄ ቡድን በኢትዮጵያ ውስጥ ለኢትዮጵያ ታሪክ ማውራት የሌለበት ቡድን ቢኖር ይሄ ስብስብ ነው። because እንደዚህ ቡድን በኢትዮጵያ ትናንትና እንደዚህ ቡድን በኢትዮጵያ ታሪክ ላይ ጦርነት ያወጀ ኃይል አይደለም። yes የኢትዮጵያ ፓስት somehow contested ነው ይል ነበር ህወሓት contested ነው ይል ነበር። ግን በኢትዮጵያ ፓስት ፕሬዘንት እና ፊውቸር ላይ በአንድ ጊዜ ጦርነት አላወጀም። ይሄ የተለየ ፍጥረት ነው። መጣና የኢትዮጵያ ህዝብ ከኦሮሞ ጋር ብቻ የአማራ ህዝብ የተለየ ትስስር ጋብቻ የለውም። ካነሳው አይቀር በተመሳሳይ እዛው ነገስታ አጽያዊ ስርዓቱ ተዳክሞ በነበረበት ሰዓት ከትግራይ የመጡት እነ ስሁል ሚካኤል ስሁል ከነ ወታደሮቻቸው ሲመጡ መንግስቱን ለማጽናት የአጽያውን ስርዓት ለመጠበቅ ሲመጡ በወቅቱ በስፋት ከአማራ ህዝብ ጋር ተዋልዶ ተጋብቶ መንግስትን አጽንቶ ኖሯል ረጅም ጊዜ። ኤሌን አይደለም ለአማራ ህዝብ የትግራይ ህዝብ ወርዛት ማተር አብይ አህመድ የኦሮሞና የአማራን ህዝብ ትስስር ሲጠቅስ በአማራዎችና በከፋ ህዝቦች በሽናሻዎች በአማራዎችና በሌሎች ኢትዮጵያውያን መካከል
ስላለው ጎን እንትን አይነግረንም። አማራ ከእንባታ ውስጥ አድዋ ላይ ባልቻ አባ ነፍሶና ሚኒሊክ አብረው ነበሩ ይላል። ማን? አብይ አህመድ። አብይ አህመድ እኮ ማለት ሚኒሊክን በራሱ ፎቶ ቀይሮ ማለት እዚህ ቦሌ እዚህ ይላል አሁን ሰፈር ይዘን ቦሌ አደባባይ ላይ ከኦሎምፒያ ጀምረሽ እስከ በሚሊኒየም ድረስ ያለው ሮዱ ላይ ማለት ነው። በዚህ በኩል የአብይ አህመድ ፎቶ፣ በዚህ በኩል የባልቻ አባ ነፍሶን ፎቶ አድርጎ ሚኒሊክና ጣይቱ የሚባሉ ሰዎችን የሚባሉ የኢትዮጵያ ታሪክ ላይ የፊት ገጽ የሆኑትን ነገስታቶች ስማቸው እንዳይነሳ አንድ አድማጭ በምን ጆሮ ሰማሹ እንዴት ቻልሽው የሚል ነገር ኮሜንት አድርጓል። እውነቱን ነው፣ ግዴታው ነው ብነው የምንሰማውና እያንዳንዱን ያንን ፎቶ እንግዲህ አብይ አህመድ ሲናገር ዛሬ ስትሰሚው ሚኒሊክንና ባልቻ አባ ነፍሶን አብሮ ሲያቀርብልሽ የሚኒሊክና የጣይቱን ፎቶ ማድረግ ግን የአድዋ ድል ክብረ በዓል ላይ ከአረንጓዴ ቢጫ ቀይ ጋር እነዚህ ፎቶዎች መጠቀም ያሳስራል። ቲሸርት ማሰራት ቤት ያዘጋል፣ ንግድ ፍቃድ ያስቀጣል። የሱንና የባልቻ አባ ነፍሶን ፎቶ እያደረገ ታሪክን ሽሚያ ውስጥ የገባ ባለፉ ታሪካቸውን ሰርተው ህይወታቸውን ከፍለው ዋጋ ከፍለው ኢትዮጵያን አቆይተው ባለፉ ነገስታቶች ላይ የሚቀና የዛ ታሪክ አካል ለመሆን ጥረት የሚያደርግ የአድዋ ክብረ በዓል አከባበርን ወስዶ ለመከላከያ እንዲሰጥና በመከላከያ ዩኒፎርም እንዲከበር የመጨረሻ ወደ አሜሪካን ሀገር ከመምጣቴ በፊት የመጨረሻ ስብሰባ የነበረው መከላከያ ቢሮ ውስጥ ነበር። የፖለቲካ የሚዲያ ባለቤቶችም ጠርተው ከዚህ በኋላ ክብረ በዓሉን እኛ በምንፈልገው መንገድ ታደርጋላችሁና ጠይቂያቸው ነበር እና አበባው ነበሩ እዛ የተገኙትና አይ ሪሜምበር ማለት እናንተ የዚህ ታሪክ ዘካሪ ነው መሆን የምትችሉት አካል መሆን አትችሉ። በፎቶሾፕ መግባት አይቻልም። ያለፈ ታሪክ ላይ በምንም ታሪክ መስራት ይቻላል፣ ግን ታሪክን ማበላሽ እና አብይ አህመድ ዛሬ የኦሮሞ ህዝብንና የአማራ ህዝብን አብሬ አርጌ ከትግራይ ህዝብ ጋር ሰሜንኛ የሚባለውን ነገር ነጣጥዬ መበታተን እና አጌንስት እነሱ ማሰለፍ እችላለሁ የሚል ሬቶሪክ ለማምጣት የመጀመሪያ አጀንዳው የመጨረሻ ማስተላለፍ የፈለገው መልእክት ይሄ ነው። ይሄ ደግሞ ቀልድ ሆኗል። በነገራችን ላይ የኦሮሞም ህዝብ፣ የአማራም ህዝብ፣ የትግራይም ህዝብ፣ የሶማሌም፣ የቤንሻንጉልም፣ የአፋርም ህዝብ በአገዛዙ የህልውና ጥያቄ ያለበት ሁሉ ጸረ አብይ አገዛዙ ውስጥ ጸረ አብይ ትግል ውስጥ በጋራ ይሰባሰባል። የኦሮሞ ልሂቃን ለኦሮሞ ህዝብ ሳይሆን ለኦሮሞ ወዳደሮች ብቻ የተቀመጠ ሰውዬ መሆኑን ያውቁታል። ለዚህም እየታገሉት ነው። ነፍጥ አንግተው እየታገሉት ነው። በፓርቲ በፖለቲካ ፓርቲ መራራ ጉዲና ልኩን ነግረውታል። ምክክር ኮሚሽን ብሎ ያስቀመጠው ድራማ ነው፣ እኛ የለንበትም፣ የኦሮሞን ህዝብ አይወክልም ብለውታል። አሁንም ጉዳዩን ከኦሮሞና ከአማራ ህዝብ ጋር በየትኛውም አንግል ስልጣኔ ሊራዘም ይችላል ብሎ የሚያስበው መልካም የህዝባዊ አጀንዳ ማስያዝ ሲችል ነው። ትናንት ከህወሓት ጋር በነበረው ጦርነት የአማራን ህዝብ፣ የአፋርን ህዝብ፣ የኦሮሞን ህዝብ መጡባችሁ ያለ እንደ ህዝብ የጦርነቱ አካል ያደረገ ህወሓትም ቢሆን ከአብይ አህመድ ጋር ለነበራቸው የስልጣን ሽኩቻ ህዝብ ነው የተጠቃው፣ ህዝብ ነው የመጣበት ብለው ህዝብ እንደ ህዝብ እንዲያልቅ፣ ህዝብ እንደ ህዝብ ሲጅ እንዲሆን፣ ህዝብ እንደ ህዝብ የጦርነቱ ሰለባ እንዲሆን አድርገዋል። ዛሬ ከስህተታቸው ተምረዋል ወይ ሌላ ጥያቄ ነው። አብይ አህመድ ግን ከስህተቱ አለመማሩን እያሳየ ነው። ከስህተቱ አለመማሩን ብቻ አይደለም፣ ስህተቱ እንዴት አድርጎ መድገም እንደሚፈልግ ነው እያሳየን ያለው። መልካም ዛሬም በዛው በነበረው መንገድ ነው ሊያሳየን የፈለገው። እኔ አስገርሞኛል ብቻ ሳይሆን አሳፍሮኛልም ለራሱ። በአንድ በኩል በጣም ደስ ብሎኛል። ዛት ኦል ያለ በቃ ይሄ ነው የምትመዘው ካርታ ብለሽ የምትስቂበት አጀንዳ ነው። ሌላኛው ቅድም እንዳልኩ ኦሮማራን ሲያነሳ ያልተቀደሰ ጋብቻ ብሎ ያው እንግዲህ እንቅልፍ የነሳቸው ጉዳይ አለ። ትብብር የተመለከተ ያው አረጋግጦልናል አብይ። አፈቀላጤዎቹ ተላላኪዎቹ የተለየ አጀንዳ ያላቸው ምናምን ሰዎች ብቻ ሳይሆን
በመንግስት ደረጃ አገዛዙ እንቅልፍ የነሳው ቅዠት የሆነበት ነው። በእርግጥ ጠቅላይ ሚኒስትር ዶክተር አብይ አህመድ ከ7 ዓመት በፊት እንዳደረጉት ወደ አማራ ክልል አቅንተው ኮንቪንስ እና ኮንፊውዝድ ሊያረጉን ቃለ መጠይቅ ሰጥተዋል። በቃለ መጠይቃቸውም ስዩም መስፍን እንዳሉት አንዳንዴ ሸክ አንዳንዴም ጳጳስ ያደርጋቸዋል እንዳሉት ዛሬ ደግሞ የታሪክ ምሁር ነኝ ብለው ቃለ መጠይቅ ሲያደርጉ ነው ያሉት። የአማራ ህዝብ ከኦሮሞ ህዝብ ጋር እንዴት እንደሚዛመድ እንዲያስረዱት አይደለም ጠቅላይ ሚኒስትሩን ስልጣን የሰጣቸው። እርሳቸው ግን የአማራና የኦሮሞ ህዝብ እንዴት እንደሚዛመድ የየጁን አንዴ ጎንደርን አንዴ ይፋትን ታሪክ እያነሱ ሲጠቅሱ ነበር። የአማራና የኦሮሞ ህዝብ ላለፉት 1000 ዘመን ዓመታት እርሳቸውን ከመወለዳቸው በፊት ተስማምቶ ሲኖር የነበረ ህዝብ ነው። የአማራ ህዝብ አሁን እየጠየቀ ያለው አትግደለኝ፣ አትጨፍጭፈኝ፣ አታፈናቅለኝ፣ ቤተክርስቲያኔን አታቃጥል፣ የአርሶ አደሩን ማሳ አታቃጥል፣ ለዘመናት ለመገደሌ ለመሳደዴ ምክንያት የሆነውን ህገ መንግስት ቀይርልኝ ነው። የአማራ ህዝብ በሰላማዊ መንገድ ህገ መንግስቱ እንዲቀየርለት ሲጠይቅ ጠቅላይ ሚኒስትሩ የመለሱትን መልስ ሁላችን የምናስታውሰው ነው። ለአንድ ክልል ህዝብ ስንል ህገ መንግስት አንቀይርም ሲሉ በአማራ ህዝብ ላይ ተሳልቀዋል። በኋላም ደግሞ የአማራ ህዝብ በሰላማዊ መንገድ የአማራ ወጣት ላቀረበው ጥያቄ የተሰጠው መልስ ቀበቷችሁን ሳይቀር እናስፈታችኋለን። ዛሬ ምን ተገኘና ነው ወደ አማራ ክልል ዘልቀው የአማራ ህዝብ ከኦሮሞ ህዝብ ጋር እንዴት እንደሚዛመድ ሊያስረዱን እየዳዳቸው? ሲጀምር እርሳቸው የኦሮሞ ህዝብ ተወካይም አይደሉም። ዛሬ መሳቸው በኦሮሞ ህዝብ ስም ለመነገድ ነው እያሰቡ ያሉት። ዛሬ ሞንጆሪኖና እነ ዶክተር ደብረጽዮን ከፋኖ ጋራ ስምምነት እያደረጉ እንዳሉ ሲሰሙ ጠቅላይ ሚኒስትሩ ብርድ ሲላቸው ብርድ ልብስ ድረባ ወይም ፍለጋ ነው ወደ አማራ ክልል ህዝብ የዘለቁት። የአማራ ህዝብ ደግሞ ሞኝ አይደለም። የአማራ ህዝብ ሲወድህ ይወድሃል፣ ሲወድህ ቲሸርቱን ለብሶ አደባባይ ወጦ ደግፎሃል። ዛሬ ግን የአማራ ህዝብ በታሪኩ አይቶት የማያውቀው ግፍና መከራ የተፈጸመበት በአብይ የስልጣን ዘመን ነው። ሌላው ቀርቶ ላለፉት 3000 ዘመን ዓመታት ተከልክሎ የማያውቀው ወደ መናገሻ ከተማው አዲስ አበባ እንዳይገባ ኦሮሚያ ላይ ኬላ ተጥሎ የተከለከለ ብቸኛ ህዝብ በኢትዮጵያ የአማራ ህዝብ ነው። የአማራ ህዝብ ይሄን የሚረሳ አይደለም። አሁን እርሳቸው የአማራ ህዝብና የኦሮሞ ህዝብ እንዴት እንደሚዛመድ እንደሚጋመድ ከማስረዳት ይልቅ ለአማራ ህዝብም ለሌላው የተቀረው የኢትዮጵያ ህዝብም የፖሊሲ ለውጥ ለማድረግ ፈቃደኛ መሆናቸውን እነዚህ የቆዩ ጥያቄዎችን ለመመለስ ፈቃደኛ መሆናቸውን ቢገልጹ እንኳን ቢያንስ የተወሰነውን የማህበረሰብ ክፍል ሊገዙ ይችሉ ይሆናል። አብዛኛው ሰው ዛሬ አይታለልም።